እንዲህ ብዬ ልባርካችሁ፣ አታሳልፉ፣ የደረቀ ነገራችሁ ይለመልማል። መጽሐፍ ቅዱስ ሲናገር ማርቆስ 5:25 ላይ 12 ዓመት ሙሉ ደሟ ሲፈስ የነበረች ገንዘቧ በየሆስፒታል የጨረሰች የነበራት ሰው ያጣች ብቸኛ የሆነች አንድ ሴት ይመለከታል። በሕይወታችሁ ዘመን በተለያየ አይነት ኬዝ፣ ህመም ኬዝ፣ በኤችአይቪ፣ በካንሰር፣ በአስም፣ በሱካር፣ በደም ግፊት ገንዘባችሁን በየሆስፒታል የጨረሳችሁ ሰዎች ይህ መልእክት ለእናንተ ነው። እግዚአብሔር መንፈስ እንዲህ ብሎኛል። ይህ ምሽት የደረቀ ነገራችሁ የሚለመልምበት ምሽት ነው። ገንዘባችሁ በየሆስፒታል ጨርሳችሁ ለውጥ ያጣችሁ፣ ፈውስ ያጣችሁ፣ ብቸኛ የሆናችሁ፣ ሰው የሌላችሁ እግዚአብሔር መንፈስ ብሎኛል። አንድ ድምፅ ወደ እናንተ ይመጣል፣ የሚፈውስ ድምፅ። ማንኛውም ድካም ከሕይወታችሁ ላይ የሚነቅል ድምፅ፣ ማንኛውም ኤችአይቪ፣ ካንሰር፣ አስም፣ ሱካር፣ ደም ግፊትን ከሰውነታችሁ ላይ የሚነቅል ድምፅ በነገር ሁሉ እንዲህ ብዬ ባርካችኋለሁ። መነቀል ያለበት ጉዳይ ሁሉ ከሰውነታችሁ ይነቀላል። ኤችአይቪ ሊኖር ይችላል፣ ካንሰር ሊሆን ይችላል፣ አስም ሊሆን ይችላል፣ የደም ግፊት፣ የሆነ ወገብ በሽታ ሊሆን ይችላል። እግዚአብሔር ብሎኛል ከዚህ ምሽት ጀምሮ ከሰውነታችሁ ላይ ተነቅለዋል። በኢየሱስ ስም ጂሰስ ነም